አለው ችግር ስላለ ችግር አለው ሲጀመር ችግር የሚመጣው ምን ችግር አለው የሚለው ቃል ሲመጣ ነው እዩዬ በእነሱ ማናቻ ቀምሳበት የሚገርም መገጣጠም ነው ሽምግልና አለንና አንድ አይነት እንልበስ ተባብለን እስኪ ዳቅልኝ እየጠበቅኩኝ ነው ብዙ ቆይኝ እንኳን 30 ደቂቃ ብቻ ነው መቼስ እንትዬ ከሌሎቹ ተለይተሽ ለበሻትኝ ማለት ወይኔ እዩ ደሚው ለበሻ ቀሚስ አለሽ አንዴ ምን ችግር አለ ችግር አለው ችግር ስላለ ችግር አለው ሲጀመር ችግር የሚመጣው ምን ችግር አለው የሚለው ቃል ሲመጣ ነው ምን ችግር አለው እያልኩኝ የገባሁበትን ችግር ልንገርሽ ከስራ በባል አንድ ጻን ልጅ መጣ ታክሲ ሰልፍ ላይ ቆሜ አስቀድሚኝ ስትለኝ ምን ችግር አለው አልኩኝ እኔ ዳጓ አስቀደምኳት እሷ ሄደች እኔ ግን አርፍጄ ከስራ ተባረርኩኝ ምናልባትም የዛን ቀን ባላስቀድማት ኖሮ ከስራ ላልባረር እችል ነበር ሌላኛው ልንገርሽ ይሄው ቆሜ ለመቅረቴ አንደኛው ምክንያቴ ቀለበት ቢደረግልኝ አንድ ጓደኛዬ መጣ ሲያምር ፎቶ ልነሳበት ስትለኝ ምን ችግር አለው ብዬ አውልቄ ሰጧት ሴት ፍቅረኛዬ ጋር ባዶ እጄን ቀለበቱ ሴት አለ ሲለኝ ምን ችግር አለ ለአንዷ ሰጧት አልኩኝ ምን ችግር አለ ካልኩት በኋላ ችግር እንዳለ አሳየኝ ይሄው ቆሜ ቀርቻለሁ በየሰው ሽምግልና ለማጀብ እሄዳለሁ አንድ አይነት እየለበስኩኝ አጅባቸዋለሁ ምክንያቱም እኔ ምን ችግር አለው ብዬ ቀለበቴን ለሰው ሰጥቻለሁ ችግር ስላለው ችግር አለው ቀሚሱን ባትለብሹ ላንቺ ችግር አለው የለውም ችግር የለውም አይደለ ለኔ ግን ችግር አለው እሺ አልሰጥሽም የኔ ነው ለብሳለሁ ችግር አለው እኔ እንደዛ ስለምን ቆንጆና ሀብታም ወንድ ተሽ ከዚህ ደላላ ጋር ትወያለሽ አንተ ይብላይላንቺ እኔ ማመን የመሰለችው ቆንጆዋን ልጅ አግብቼ ተንደላቅቄ እየኖርኩ ነው ህይወትሽ ያለሽን እድል ካልተጠቀምሽ እድሜ ልክሽ ሲጣጥትሽ ነው የሚኖረው እሱ ያንተ አስተሳሰብ ነው ቅንጣት ያክል እንኳን ላንተ ስሜት ሳይኖረኝ አንተን የምመርጥ ርካሽ ሴት አይደለሁ በይ አንቺ ትቆያለሽ ከፈለግሽ ልሸኝሽ በእግር ከሚያንከራትትሽ ያውልህ አንተ ለኔ ይሄ ስላለኝ ይሄ ስለሌለኝ ይደብራታል ለበጭራሽ እንዳታስብ እኔ ዋንተ ኮራለሁ እንጂ አፍሬ አላውቅም የምንፈልገው ነገር የጊዜ ጉዳይና የፈጣሪ ፍቃድ ነው እንጂ እናገኘዋለን ካልሆነ ፈጣሪ አልፈቀደልንም ማለት ነው እሱ ያልፈቀደልን ነገር ደግሞ ለኛ መጥፊያችን ነው ባንቺ ሁሌም ቢሆን እተማመናለሁ ለኔ ብለሽ ስንት ነገር እንደተሻቃለሁ በጣም አመሰግናለሁ ወይኔ ጉዴ ፈላ ምን ልበለው ማንን አራት አንቺ ልጅ ይቅርብሽ ለምን ማን ነው አንቺ አምሻለ ይኮ ሀገር ያወቀው አትራማሽ አሁን ስለሱ ንገሩኝ ሳይሆን ምን ልበለው ነው ያልኳችሁ እኔ አላቀልሽም ግን ሰው ሚልሽን ስሚ አሁን እያለቃቀስሽ ትመጣ የለ ወይ እናንተ ደግሞ መቀመጥ ይቻላል ተቀመጭ ብንተዋወቅስ አግኝቼ ነው እንደፈራሁት ግን አታስፈራም አሁን አንቺን የመሰለች ልጅ ባስፈራራ ፈጣሪ ራሱ ይቅር ይለኛል አላልኩሽም ይኸው አሳው መጣት እኔ ነኝ የፈረደብኝ አሁንም ደግሞ ይጣሉና መልሳ መታኔ ጋር ነው የሚታረቀው አታነሳም አንተ ካያ ወይ ማለት ነው ስማችንም ተምታታብክ አስደንግጠሽኝ ነው አለዛ በጣም ይቅርታ ግን ምንድነው እንደዛ ጮልቀ የምታየው እኔ ኧረ አላጮልኩ ይረክ ነበር ታዲያ አይ ሰው እየጠበቅኩ ነበር ለዛ ነው ሂቪንን በቃ እኔ ልጅ ናቤት ገብተህ ቡና ጠጥተህ ትወጣለህ አይ ይቅርብኝ ቻው የት ነሽ ከሳት ሰፈር እየተመለስ እኔ በቃ በር ላይ ነኝ እሺ መጣሁ ስማ ሚጋና አገኘችኝ እኮ ምን ስትረክ ወደ ቤታቸው አጮልቄሽ ና በቃ ቤት ና እና ምን አለሽ ቡና ጠጣ ስለው እኮ ይቅርብኝ ብሎ እየሮጠ ሄደ ድም ተብዬው እኮ ነው ያሰቀቀው ታዩ እባክሽ ደወለች ሄሎ ወንድሜ የታባታችሁ ይላችሁ በር ላይ ነን እኮ በይ ቶሎ የፈጠነ ቶሎ ጀምሮ በእኔ ንገሮች ወይኔ ሰዓት ወይኔ ሄሎ ማይ ምን ሆነ ነው በመጀመሪያ ቀን ያረፈርከው ኧረ እንደው እኮ በእናትሽ ማታ ምንም አልተኛም እንዲሁ ስቃዣ ድሬ በእናትሽ ለዛ እኮ በል ቀልዱን ትተህ ቶሎ ና ሰዓቱን ግን አይተኸዋል ቶሎ ብለህ ድረስ እሺ ደርሻለሁ እየገባሁ
ድርጅታችን በፍጥነት ላይ በማደግ ላይ ይገኛል። በዛ ላይም የድርጅታችን 4ኛ ዓመት በማስመለከት ጁላይ 10 ራይት ፕሮግራም ይኖረናል። ምን ነበር? አለቃ አዲሱ ልጅ ነው፣ ከኔ ጋር ነው። አብርሽ እንሂድ። ለማንኛውም ላልገቡ ሰራተኞች አሳውቋችሁ ወደ ስራ መመለስ ትችላላችሁ። መልካም ቀን። አብርሽ የኔና አንተ ቦታ እዚህ በር ላይ ነው። አልገባኝም። ለምን? አብርሽ ያኔ እንድትቀጠር እዚህ ድርጅት ላይ ሲቪ ሳስገባልክ ያው እንዳየነው ሲቪው ላይ ምንም አይነት የስራ ልምድ የለውም። አሁን ግን በጥሩ ነጥብ ነው ተመርቆ የወጣው። ያ ብቻ መስፈርቱን አያሟላም። ባይሆን እዚህ ድርጅት ላይ አንድ የስራ ክፍት ቦታ አለ። ያንን እያየን እናሳድገው ይሆናል። እሺ አመሰግናለሁ። እና አብርሽ እሺ በለኝና ጠንክረህ ስራ። እንደዛ ለፍታ አላሳደገች አክስት ስትል እመነኝ ትንሽ ጊዜ ነው ያሳድጉሃል። እና ከዚህ በኋላ ጥበቃ ነኝ ማለት ነው? አርፋጅ አርፋጅ ድለቢስ ጊዜ ፈጥኖ የቀደመ። ስሙ እስኪ ስለ ወላጆቻችን ለየት ያለ ባህሪ እናውራ። ለምሳሌ ዳድ ድንገት ተነስቶ ቫኬሽን ብሎ አሜሪካን ሊወስደን ይችላል። ይሄ ባህሪ ሁሌ እንዳስደመመን ነው። የኔ ማሚ ለየት ያለ ባህሪዋ ደግሞ ምን መሰላችሁ? ሁሌም እሑድ ማንም ሰው ከቤት እንዲወጣ ይፈቀድለት እና ደግሞ ለሁላችንም ስጦታ ትሰጠናለች። ይሄ ባህሪዋ በጣም ነው የሚገርመኝ። የኔ አባት ደግሞ መደገስ በጣም ነው የሚወደው። በቃ ምክንያት እየፈለገ ፍየሉን ያሳረዳል፣ ቁርጡን ያስቆርጣል፣ ውስኪውን ያመጣል። ከዛ ደግሞ ሁሌ ዘፈን ነው። በቃ ምንም ነገር አያስጨንቀውም። ይሄ ባህሪው በጣም ይለይብኛል። ያንተስ ማስሬ? የኔ እናት ለየት ያለ ባህሪዋ ደግሞ አስማተኝነቷ ነው። በ6000 ብር ደሞዝ ሙሉ ቤተሰቡን ታስተዳድራለች። ኦ ማይ ጋድ! የት ነው አስማት የተማሩት? በእናትህ ሄደህ ብትጠይቃት አይሻልም? ቀላል እሄዳለሁ። እኔ የምለው የማስሬ እናት። አቤት የኔ ልጅ። ምን አይነት አስማተኛ ቢሆኑ ነው በ6000 ብር ደሞዝ ሙሉ ቤተሰብ የሚያስተዳድሩት? አስማት አይደለም እኮ እንቆቅልሽ ነው የሚጠየቅ ግን መልስ ያልተገኘለት እንቆቅልሽ። በሳቅ በጫወታ በደስታ ባዘን እንደለመድኩ ሄድና ተለማመጣት። ስንቱን አሳለፍን ስንት ደስ ታየን። አንዴ ላናግርሽ። ይኸው እሺ አውራኝ። ናፍቅሽኛል። ቆይ ተለያየን አይደለም? ለምን ትረብሸኛለህ? እንደረበሽኩሽ አውቃለሁ። ትናንት አብሮሽ የነበረው ማን ነው? ምን ነው? ጓደኛዬ ፍቅር። ተለያይተን ይህን ያህል ጊዜ መቆየታችን ምንም ደስ አላለኝም። የራንቺ ብዙ ነገር እንደሚከብደኝ ታውቂያለሽ። እባክሽ እንዳጠፋው አውቃለሁ፣ ግን ታረቅ። ምን እንደሚገርመኝ ታውቃለህ? አንዳንድ ሰዎች መሄድን እንጂ መረሳትን አትፈልጉ። በጣም ረጅም ጊዜ እኮ አብሬክ ነበርኩኝ። በጣም ብዙ ጊዜ አጥፍተህ ይቅርታ ስትጠይቅ ይቅርታ አድርጌልህ ነበር። አሁን ግን በቃኝ። ከዚህ በላይ አንተ ልታገስ አልችልም። በጣም ይቅርታ። ተመልሰን እንደ ድሮ መሆን አንችልም። ይቅርታ። መልካሙን ሁሉ እመኝልካለሁ። አንዳንዴ ፍቅር በአንድ ወገን ለመመጥ ብቻ አይሆንም። ሁኔታዎች የምንወዳቸውን ሰዎች እንድንርቅ ያስገድዱ። አይኑ ከመጣች ማሂ። ወይኔ ዛሬ ቀን እንዴ! እያወራሁሽ እኮ ነው። ለምንድን ነው ባላይ የምትሄጂው? ማሂ ይህ ልጅ አሞህ እንዴ? ቆይ አንቺ መወደድ ብርቅሽ ነው እንዴ? እንዴ ያማህ እንዴ? በፍቅርሻው ታመሚያለሁ። እኔ የምልሽ በጣም ቆንጆ ነሽ ታውቂያለሽ? እውነት?
ሙች ኧረ ዘው ድፍት በል ይኸውልህ ሰውዬ፣ ይሄ መንገድ ላይ እየጠበቅ የምትጃጃለው ነገር አቁም እሺ። እንዳቆም ከፈለግሽ ስልክሽን ስጪኝ። አልሰጥም። እናቱ ሌላ ነገር እኮ አይደለም ስጪኝ ያልኩሽ። ትሰጪኛለሽ። አልሰጥም። ይኸውልሽ ትሰጪኛለሽ። ያለበለዚያ ምን? ለዚህ ሁሉ ህዝብ እንዴት እንደምወድሽ እናገራለሁ። ማሂ በጣም ነው የምወድሽ፣ በጣም ወድሻለሁ። ያንቺን ነው ተደቃለሁ። ሂጂ እብድ ሂጂ ቆንጆ